አትሉም ጋይስ? አስደሳች ዜና እየተሰማ ነው። እውነት ለመናገር በጣም ደስ ይላል። እንዳፋቸው ያደርግ እንግዲህ እነኚህ ሰዎች እኔ ብዙም ባላምናቸውም ግን የሆነን ነገር ጫፍ ሳያገኙ በዚህ ልክ ደስታ በደስታ ሆኖ አይመጡም። ያም ሆነ ይህ ግን እንዳፋቸው ሆኖ አብርሃም ወደ ቀልቡ ተመልሶ አብርሃም ድኖ እኛ የምናውቀው አብርሃም ይምጣልን። እውነት ለመናገር በጣም ደስ ብሎናል። እኔ በበኩሌ በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁና ለምን በእነሱ ደስ እንደተሰኝ ታውቃላችሁ? አብርሃም ዛሬ 4ኛ ቀኑ ነው። ያለበትን ሁኔታ አናቅም። እስከ ትላንትናው ዕለት ሲለቀቅ የነበረው ቪዲዮ ከ3 ቀን በፊት የተቀረጸ ቪዲዮ ነው። የዛን ቀን ከነሩቲ ጋር መንገድ ላይ አስቀርተው የቀረጹት ቪዲዮ ነው። ፓርት በፓርት 3 ፓርት ነው 3 ፓርት ሰጥተውት እስከ ትላንትና ሲለቀቅ የነበረው እንጂ አብርሃም ያለበት ሁኔታ ዛሬ 4ኛ ቀን ነው። ምንም የምናውቀው ነገር የለም። እንግዲህ እነኚህ ልጆች ደግሞ ዛሬ መጥተዋል። አብርሃም ያለበት ሁኔታ እጅጉን ያማረና የተዋበ ደስ የሚል ሁኔታ ላይ ነው ያለው። እንግዲህ ትንሽ ጊዜ ነው የቀረው አብርሃም ይድናል በማለት እንግዲህ እነሱም በደስታ ሰክረዋል ማለት ይቻላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮን ሲጀምሩ በላይክ ጀምሩ። ዛሬ እንግዲህ አስደሳች ዜና ይዤላችሁ መጥቻለሁ። እውነት ለመናገር በጣም ደስ የሚል ዜና ነው። ያበሰሩን እንዳፋቸው ያደርግ ነው። ሌላ ነገር ምንም አልልም እውነት ለመናገር ምክንያቱም እነኚህ ልጆች ብዙም ባላምናቸውም ዛሬ ላይ ግን ያመንኩባቸው ምክንያት አብርሃም 3 ቀኑ ነው 4ኛ ቀኑ ነው ዛሬ ቪዲዮ አልተሰራም። ያኔ ቢሰሩም አልለቀቁልንም ማለት ነው። ከዚህ በፊት እንግዲህ መንገድ ላይ እየሄዱ ያሉትን ቪዲዮ ነው በአንድ ቀን የተቀረጸ ቪዲዮ ነው እያቆራረጡ 3 ቀን ሙሉ ሲለቁ የነበሩት ማለት ነው። እና ይሄን ዛሬ 4ኛ ቀኑ ነው። ይሄን 4 ቀን ምን ላይ ይሁን ምን ይሁን ምንም የምናውቀው ነገር የለም። ግን እነኚህ ልጆች እንግዲህ ትንሽ ቢጨማምሩበትም ትንሽ የሆነ ችኩል ቢሉም እንኳን የሆነችን ነገር ፍንጭ ሳያገኙ በዚህ ልክ በደስታ አይፈነድቁም ብዬ አስባለሁ። አብርሃም የሆነ መፍትሄ ስላገኘ ይመስለኛል። እውነት ለመናገር በጣም ደስ ብሎኛል። አብርሃም ወደ ቀልቡ በመመለሱ የነሩቲም እውነታ ደግሞ በጥቂት ቀናቶች ውስጥ እንደሚወጣ አልጠራጠርም። እንግዲህ የእነሱም እጅ ነፃ ይሆናል ብዬ አስባለሁኝ። የኤፍሬምም የሩቲም ልክ ያኔ ውሽሚት እንደተያዘች ጊዜ በእነሱ ደምድመው ኦዲየንስ በሞላ እነ ሩቲ ናቸው እነ ኤፍሬም እነ ዳኒ ምናምን ሲባል ነበረና ከዛ በኋላ ግን ፈጣሪ የእጃቸውን ነፃ አወጣቸው። አሁንም ደግሞ አብርሃም ወደ ቀልቡ ተመልሶ ነገሮች ተስተካክለው እንደሚመጡ አልጠራጠርም። እንኳን ደስ ያላችሁ። ምክንያቱም አብርሃም እንደዚህ ፈዞ አብርሃም በማይሆን ሁኔታ ውስጥ ሆኖ እንዲኖርም እንዲመጣም አንፈልግም። እኛ የምንፈልገው የድሮ አብርሃምን ነው። እውነት ለመናገር ዛሬ እንግዲህ ደስ ብሎናል። ትናንትናም ብያቸዋለሁ። በስተመጨረሻ ዴቭ እና ቡዜ ያመጡት ሀሳብ እጅግ ደስ የሚል ነበረ። በሕክምና ንጹህ ነው ከተባለ በሕክምና ምንም አይነት ህመም የለበትም ከተባለ እኛ ደግሞ በራሳችን መንገድ ይዘነው ወደ ጸበልም ይሁን ወደ ጸሎት ቦታም ይሁን ይዘነው ሄደን እዛ ድረስ ሄደን መፍትሄው ይገኛል እንጂ በዶክተር ብቻ ዶክተር ጤና ነው ስላለች ብቻ እኛ የምንተውበት ነገር የለም ብለው እንግዲህ ትላንትና በስተመጨረሻው የተናገሩት ቃል እጅጉኑ ደስ ብሎናል። ዛሬ ደግሞ አብርሃም ድኗል ተብሎ እንግዲህ ጓደኞቹ በጣም ደስ ብሏቸው በጣም በዚህ ልክ ፍንድቅድቅ ብለው በመምጣታቸው ራሱ ደስ ብሎኛል እውነት ለመናገር ምክንያቱም የእሱን ሰላምታ አቀራረቡላ ሲያሳዩ ነበረ። አሚሩ በተለይ ቁጭ አብርሃምን ነው ያደረገው ማለት ነው ጋይስ። እና በጣም ደስ ይላል። ድኑ ተሽሎት መጥቶ ይሄ እንደዚህ የተጨነቀለትን ኦዲየንስ እንደሚያመሰግን እውነት ለመናገር አልጠራጠርም። ለካ ኦዲየንስ በዚህ ልክ ነው እንዴ ለኔ የሚንሰፈሰፈው ብሎ አብርሃም ራሱ ከሚጠብቀውና ከሚገምተው በላይ እኔ እንጃ ቃል እንደሚጠፋው አልጠራጠርም እውነት ለመናገር። እና እንግዲህ ዞሮ ዞሮ አብርሃም ተሽሎት ከራሱ ጋር ሆኖ መጥቶ ያለበትን ሁኔታም እንግዲህ ቀስ በቀስ ነገሮችን እንደሚስተካከሉ አልጠራጠርም። ከዛ የዘለለ ደግሞ የነ ሩትዬንም ሀቅ አውጥቶ
ፈጣሪ ደግሞ ሁላችሁንም አንድ ላይ አድርጎ ከልዑሌ ጋር ከሩቲ ጋር አንድ ላይ ሆነው ልጃችሁን እንደሚያሳድጉ አልጠራጠርም ውዶችዬ። እንግዲህ ደስ ብሎኛል። እናንተም እንኳን ደስ ያላችሁ። ምክንያቱም አብርሃም ዛሬ 4ኛ ቀኑ ነው ምንም ነገር ሳንሰማ ማለት ነው። እስከ ትላንትና ሲለቀቅ የነበረው ቪዲዮ የ3 ቀን ነው ጋይስ፣ የ3 ቀን ነው ስላችሁ ሐሙስ ዕለት የተቀረጸ ቪዲዮ ፓርት በፓርት እየቆራረጡ የለቀቁልን ቪዲዮ ነው ለማለት ፈልጌ ነው። እና አብርሃም ያለበትን ሁኔታ ከሐሙስ ዕለት ጀምሮ ምንም እኛ የምናውቀው ነገር የለም። እነሱ ግን ያውቁታል። ነገር ግን ከዛሬው ደግሞ የሚለቀቀው ቪዲዮ የሆነ አዲስ ነገር ተፈጥሮ አብርሃምም ተሽሎት እነሱም ደስ ብሏቸው እንደሚመጡ አንጠራጠርም። ያም ሆነ ይህ እኛ የምንፈልገው የአብርሃምን ደህንነት ነው። አብርሃም ወደ ራሱ ተመልሶ አብርሃም ከራሱ ጋር ሆኖ እኛ የምናውቀው አብርሃም ሆኖ መጥቶ የራሱን ውሳኔ ወስኖ ከፈለገው ጋር ህይወቱን መቀጠል ይችላል። በዚህ አጋጣሚ ደግሞ ያለ ስም የሰጣቸውን ሰዎች ደግሞ እግዚአብሔር ሀቃቸውን ያወጣል። ሩቲና ኤፊ እንግዲህ የሌለ ነገር ነው የተባሉት፣ ግን ደግሞ ለእነሱም እግዚአብሔር አለ እጃቸው ነፃ እንደሚወጣ